ማስረጃ አውጪ አላችሁ ማስረጃ አወጣውኝ ማርክ እና ኤፍሬም ሁሉም ሰዎች ያውቃሉ የኔ እና የሱ ፍቅር ምስክር ናት ፍቅር እኔ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ የአብረሽ ፍቅረኛ እኔ የቀድሞ ፍቅረኛ አልላትም፣ ምክንያቱም የቀድሞ ማለት ከዚህ በፊት የነበረች ማለት ነው። ነገር ግን ይቺ አሁን ላይ ያለችው ጓደኛ ወይንም ደግሞ የደረበባት ናት። እንግዲህ ምንም ማድረግ አይቻልም እና እንደምታዩት ከሆነ ካላመናችሁኝ ብላ ቪዲዮ ለቃለች። ቪዲዮ እንዳያችሁት ጓደኛሞች እያሉ ሲያሳልፉት የነበረው ላይፍ ነው። ብዙ ይሄ ብቻ አይደለም፣ 3 ምናምን ቪዲዮ ፖስታ አጥፊ ተብላ ማን አስፈራርቷት እንደሆነ ባናውቅም ቪዲዮውን አጥፍተዋለች ማለት ነው። እንደገና ደግሞ አሁንም ቢሆን ዛቻ እየደረሰብኝ ነው፣ ስለ አብርሽ ሚዲያ ላይ ወጥቼ ምንም ነገር እንዳልናገር እያስፈራረኝ ነው ብላለች። ማላቃቸው አካሎች እየደወሉ በጣም እያስፈራሩኝ ነው። እኔ ግን በራሴ ወስኜ ነው የወጣሁት። ህዝቡ እውነታውን እንዲያውቅ እፈልጋለሁኝ እንጂ በአጠገቤ በዙሪያ ያሉ ሰዎች ስለኔና ስለ አብርሽ ብዙ ሰው ያውቃል ብላለች። እንደውም ከነ ፎቶ እንዳያችሁት በቪዲዮ ጭምር ማርክና ኤፍሬም እንደሚያውቁ ከነ አብረው ሲንዝናኑ ያለው ቪዲዮ ራሱ እንግዲህ የምታዩት ነገር ነው። ይቺ ልጅ ከአብርሽ ጋር ጓደኛ እያለች ማርክ ያውቃል፣ ኤፍሬም ያውቃል ማለት ነው። ያ ማለት እንግዲህ ኤፍሬም ለአብርሽ አጎቱ ነው። ያኛው ደግሞ ያው የነ ኤፍሬም የእህት ልጅ ሲሆን ያው ዘመድ ነው፣ ዞሮ ያው ነው ማለት ነው። ጓደኛ ነው፣ በዛ ላይ ቤስት ጓደኛ። ከሩታ ጋር እንዲሁም ደግሞ በጣም ነው የሚፈልገው ማርክ ማለት ነው። ባለፈው ራሱ እንደተጣሉ አይታቸዋል። እግሯ ላይ ተንበርክኮ ሩታን ካልታረቅሽ አብርሽን ካልታረቅሽ ምናምን ሲላት ነበር። እና አብርሽና ሩታ በጣም አብረው እንዲሆኑ ይፈልጋል። እና እኔ በጣም የገረመኝ ነገር ምንድነው ታውቃላችሁ? ምድር አስመሳይ ማለት ነው። እኛስ ህዝቡ ሲሻያቅም ኦኬ አይመለከተውም ብላችሁ ታስባላችሁ? ከልጅቷ ጋር አብራችሁ ደስተኛ ሆናችሁ እንደዚህ ስቀውጡት ቆይታችሁ ቢያንስ ፍቅረኛ እያለው እያወቃችሁ ምንም እንደሌለ እንደዚህ ስታስመስሉ በጣም ትገርማላችሁ ማለት ነው። እውነት ግን ቆይቶ ቢሆንም ይወጣል፣ እውነቱ ይታወቃል። ነገር ግን ከተበደለ ጎን ለመቆም የግድ ዝምድና ጓደኝነት ምናምን ነገር አያስፈልግም። በቃ አንድ ሰው ወንድምሽ ከበደለ ከበዳይ ጎን አይደለም መቆም ያለብሽ፣ ከሀቅ ጎን ነው እንጂ ማለት ነው። እዚህ ጋር ወንድማቸው ስለሆነ ስንት ነገር እሷን እያስለቀሰ እንደገና ደግሞ ድራማ ከሩታ ጋር ድራማ ጀምሮ ወደ እውነት ሲያጠቃልሉት ይቅርብህ ጓደኛ አለህ ምናምን ብላችሁ እንኳን አብራችሁ በልታችሁ ጠጥታችሁ ምንም ሼም ሳይዛችሁ ምንም ባልሰማ ባላወቀ እንደዚህ ልጁ እንኳን ተውት። ልጁ ማለት አብርሃም ዛሬ ትናንትና መልስ ይሰጣል ተብሎ በጣም ሲጠበቅ ነበረ። ቲክቶክ ውስጥ ራሱ ትናንትና ሙሉ ቀን ስለሱ ነበር መነጋገሪያ የሆነው ማለት ነው። የአብርሽ ደጋፊዎች፣ የሩታ ደጋፊዎች በጭፍን ውሸት ነው ብላችሁ ግግም ብላችሁ ስትከራከሩ ነበር። ሰው እንዴት ትክክለኛ ነገር ይሄ እንግዲህ ቅንብር አይደለም ፎቶ ቪዲዮም አለች እኮ መግቢያ ላይ ታችሁ ከሆነ ቪዲዮ አቅርቢልኝ አላችሁ፣ ማስረጃ አላችሁ። እኔ ከጽሁፍም ከምንም ውጪ ጭራሽ በቪዲዮ አቀረብኩላችሁ። ለዚህ ደግሞ ምስክሬ ፍቅር ናት ብላለች። እኛ እኮ ፍቅርን የምንወድበት በምክንያት ነው። በነገራችን ላይ ፍቅር አስቡት፣ ፍቅር ምስክሬ ናት ብላለች። እርግጠኛ ነኝ ፍቅር ብትጠየቅ ደግሞ የምታውቀውን ነገር ትናገራለች። ምክንያቱም ከዚህ በፊት ራሱ ምን አለች? እኔም ብዙ ማውቀው ታሪክ አለ፣ ግን መናገር ስለማልፈልግ ነው እንጂ በውስጥ ያዝኩት ነገር አለ አለች። ገብታችኋል ይመስለኛል። በፍቅር ላይ ነው ይችኛዋ ጓደኛው ራሱ የነበረችው ይመስለኛል። ምክንያቱም ፍቅር የልጅነት ጓደኛው ከሆነች በዚች ላይ መሰለኝ ፍቅርን የያዘው። ከዛ ፍቅር ይመስለኛል ቆይታን ቢሆን ስታውቀው የተውች ይመስለኛል እንጂ ፍቅርም እንደዚህ ተሰርታለች። የዚች ሲገርመው ድጋሚ ሩታ ጋር ሄደ። ያንን ላለመናገር ደግሞ ዝምን ያለችው ፍቅር ለዛ ሁሉ ጊዜ ስትናገር እኔ መናገር የማልፈልገው እውነት አለኝ ውስጥ ትላለች ማለት ነው። እሱ ነገር ምን ሊሆን ይችላል? የሁሉም የኦዲየንስ ጥያቄ ነበረ። ዛሬ ግን ይቺ ልጅ ምስክሬ ቪዲዮ አቀረበች። መጀመሪያ ፎቶ ለቀቀች። ማንም አላመናትም። ፎቶሾፕ ነው እያለ ፎቶሾፕ አታውቁም እንዴ? የድሮ ፎቶ ማንም ጋር ያልተለቀቀ ፎቶ እኮ ነው የለቀቀችላቸው። ይባስ ብሎ ደግሞ ይኸው እንደምታዩት በቪዲዮ ለቀቀች። እሱንም ምን እንደምትሉ
ትናንትና ሊቭ ላይ ምናምን እንዳለ በየቲክቶኩ የአብርሽ ደጋፊዎች በጭፍን ስትደግፉት ነበረ። እንዴ አንዳንዴ ከሀቅ ጋር ቁሙ እንዴ። የሆነ ሰው እኮ የምትደግፉት እውነት እስከሰራ ድረስ ነው። ያ የምትወዱት ሰው የምትደግፉት ሰው ስህተት ከሰራ ደግሞ ኖ እዚህ ጋር አጥፍተሃል ተመለስ ወደ ራስህ ምናምን ማለችሁ መምከር ሲገባችሁ በልህ እውነታው ውስጣችሁን እያወቀው በጭፍን እና አብርሽ ትናንትና መልስ አልሰጠም ነበር። ምክንያቱም ለ15 ቀን ቡታጅራ ሄዶ ነበር። ለሁለት ጉዳይ ነው የተባለው። አንደኛው ሰርግ ነበረ፣ ሁለተኛ ደግሞ የሩታንና የሩታን የአብርሽ የሆነ ነገር የሚያስተካክሉት ነበርና ለዛ 15 ቀን አስፈቅዷት ሄዷል። እና ሩታ ቅድም ራሱ ትናገር የነበረው በነገራችን ላይ መልስ ሰጥቷል ማለት ነው። መልስ እንድሰጥ ያደረገችው ሩታ ደውላ ጠርታው ነው። ምክንያቱም ሰርጉም ኦኬ አንደኛው ፕሮግራም ሰርግ ነበር አልቋል። ሌላው ደግሞ ያኛው የኔና የሱ ፕሮግራም ስለሚያቆየው መቼም ሊስተካከል ስለሚችል ይሄኛው አንገብጋቢ ነገር ነው ብላ ስላሰበች ደውላ ጠርተዋለች ማለት ነው። እና ከመምጣቱ በፊት ምንድን ያለችው እንግዲህ ዛሬ ትክክለኛ ነገሩን እጠይቃለሁ። ይሄን ነገር እኔ እቺ ልጅ አላውቃትም። መጀመሪያ ያው ህይወታችንን ለመበጥበጥ የመጣች ናት ብዬ አስቤ ነበረ። ነገር ግን ፎቶ ለቀቀች። በፎቶም በቃ ያለፈ ላይፍ ነው ብዬ ዝም አልኩኝ። ጭራሽ ቪዲዮ ለቀቀች እና ይቺ ልጅ እውነታ አላት እና አሁን ራሱ እኔ እንድጠራጠረው ሆኛለሁ። ትዳር ደግሞ ዋናው መተማመን ነው ብላለች። ምንድነው ዋና እንዲጠራጠርበት ያደረገኝ ያለችው አሁን ያለው ቡታጅራ ነው። እንግዲህ ቡታጅራ ማለት የእናቱም የአባቱም የአክስቱም በቃ የትውልድ ሀገሩ ነው። ዘመድ አዝማዱ በሙሉ እዛ ነው ያለው። ነገር ግን ልጁ ያለው እናትና አባቱ ቤት አይደለም ያረፈው። እንዳልኳቸው የሄደው ለእንትን ነው ለፕሮግራም ነው። ነገር ግን ሆቴል ይዞ ነው የተቀመጠው እንግዲህ ቡታጅራ ውስጥ እና ይሄን ምላችሁ ሩታ ያለችውን ነው ማለት ነው። ከዛ እሺ ሰው እናትና አባቱ ቤት እያለ እንዴት ነው ሆቴል የሚይዘው? ስለዚህ ይሄ ልጅ የሆነ ነገር ችግር አለበት ምናምን ብዬ ወደ ማመን ሄጃለሁ። ለዛ ደውዬው ጠርቸዋለሁ እየመጣ ነው ብላ ነበረ። እሱም ያቆይቶ መጣ ማለት ነው። ከመጣ በኋላ ጥያቄን ያቀረበችለት ይቺ ልጅ ማናት ለምን አልነገርከኝም ስትለው ምንድነው ይሄ ቪዲዮ እኮ ማቀው ታሪክ ነው። አዎ የሆነ ሳለ ጓደኛ የነበረች ያለፈ ህይወት ነው ምናምን ሩታ ሊያስረዳ ሞከረ ማለት ነው። እና እሷ እንደውም በጣም አልረዳ ስትለው በጣም የገረመኝ ነገር ምንድነው ያለው የሆነ ውሃ የተደፋ ውሃ ይታፈሳል ያ ማለት እንደዛ ነው አለ። ኧረ እባክህ ለአንተ ለወንዶች ለእናንተ እንደዚህ ሊሆን ይችላል። የሆነ ፍቅር ጀምሮ መተው የፈሰሰው ሀይ ስለማይታፈስ መርሳት ብለህ ልታስብ ትችላለህ። ግን በሴት ልጅ ህይወት የዚህን ያክል መጫወት ማንም ከአንተ ንግግር የተረዳሁት የወንዶችን አስተሳሰብ ማለት የሆነ ሴት በሴት በምንም እንደማይጎዱ እንደፈለገ ያደርጋል። የሰው ህይወት ያመሰቃቅላል። ደግሞ እኮ አልተጸጸተም ቢያንስ ይሆናል አይደለ? በቃ የፈሰሰው አይታፈስም። ይሄን የሷ ነገር እንደዛ ነው። ያለፈ ላይ ሲጀመር ያለፈ ላይፍ አይደለም። አሁንም ቢሆን በድብቅ በትዳር ላይ ትዳር ነው የመሰረትከው እንጂ ማለት ነው ያለፈ ህይወት አይደለም። ያለፈ ህይወት እኮ ማለት አልፈልግህም ተባብላችሁ እሷም የራሷ ላይፍ አንተም ደግሞ የራስህን ብትጀምር ኦኬ። ግን ያችኛዋ መቼም ሚዲያ ላይ አትወጣ ምናምን ብለህ ስላሰብክ ይሄ ነገር ህዝብ ካወቀ ተቀባይነት ይቀንሳል ብለህ ስላሰብክ ምንም አታመጣም ብለህ እሷ እንዲያስፈራራት እያደረግ እዚህ ጋር ላይፍህን ጀመርክ ማለት ነው። ደግሞ እሷ ወጣችልህ ማለት ነው። አንተ ይብላኝልህ እንጂ እሷ ይሄው ወጣች በአንድ ቀን ወደ 30 ምናምን ሺ ሰብስክራይብ 40 ሺ እስከሆነ 40 ሺ ሳገባቀርም ማለት ነው። ገብቷል አይደለ? ልክ ፍቅርን እንዳፈንካት ነው አሁን የታፈነው። ፍቅር በጊዜው ቶሎ ብላ ወደ ሚዲያ ስላልወጣች አንተ ትክክል እሷ በቃ ፍቅር ረግጣ ሄደች እንደማትፈልግህ ምናምን አድርገህ አስወራህባት። ስቲል ሽማግሌ ትላልቅ ሰዎችን አዘጋጅተህ የውሸት ድራማ ፍቅር ቤተሰቦች ጋር ሄዱ አልክ። ከዛ ደግሞ ትንሽ ቆይተህ አባቷ ከለከለ ካንተ ጋር አትኖርም ምናምን አልክ። ሲጀምር ፍቅር አባት የላትም። ገብቶሃል አይደለ? የውሸትህ ጥግ መቼም ዩቲዩበር አትሆንም ብለህ ስላሰብክ ውሸት አይጋለጥብኝም ብለህ ስላሰብክ አባቷ የኔና የፍቅርን ግንኙነት ከለከለ ብለህ አወራህ ማለት ነው። እሷ ግን ውላ አድራ ከስንት ጊዜ በኋላ ስትመጣ ማንም ሚዲያ ላይ ራሱ ሰው አልተቀበላትም ነበር። አንቺ ፍቅር ረግጠሽ ሄድሽ፣ አሁን ከሩታ ጋር ሲሆን ቀንተሽ መጣሽ ያልተባለች ጉድ የለም ማለት ነው። ልጅቷ ግን ጠንካራ ስለሆነች እውነታውን ቀስ ቀስ እያለች ለህዝቡ አሳየች ማለት ነው። ገብቷቸዋል አይደለ? ስለዚህ አሁን የሚችል ልጅ መቼም ትመጣለች ብሎ አላሰበም። ምክንያቱም ፍቅርስ እሺ ቆይ ከአብርሽ ጋር ቪዲዮ ምናምን ትሰራ ነበር ዩቲዩብ። ይቺ ግን በሚዲያ ላይም ስለማትታወቅ መቼም ትመጣለች ብሎ አላሰበም ነበር። ግን ይኸው መጣች እንደፈራው ማለት ነው። ለማንኛውም እውነታውን አምኗል። የአብርሽ ደጋፊዎች ጭፍን ደጋፊዎች ደግሞ ማለት ነው ትናንትና ቲክቶክ ላይ ምን ስትሉ ነበረ? አረ ቅንብር ነው ግግም። ይሄው እሱ መልስ ሰጠ። እናንተ ሻው ምን እያላችሁ ነው? አያቃትም ለመፈመስ ነው የመጣችሁ እያላችሁ ሴት ለሆናችሁ በሴት ሙድ ስትይዙ ነበረ ማለት ነው። ስለዚህ አይው እንደምታዩት እንግዲህ ልጁ ቀላል አይደለም፣ የዋዛ አይደለም። የምር ግን ይሄ ድድብና ነው እንጂ አራድነትም አይደለም፣ ምንም አይደለም። ሲቀጥል አሁን ላይ ደግሞ
እሷ ዩቲዩብ ማከፍ ስለመሰለህ የተሻለ ለውጥ ላይ ለምንድነው ግን ብዙ ሰዎች ማለት ድሃ ያሉ ምርጥ ሰው የሆኑና ሀብት ሲመጣ ምናምን ሁሉን ነገር ነው መቀየር የሚፈልጉት። ከተወለዱበት አካባቢ መራቅ ብቻ ሳይሆን የሚያውቋቸውን ሰው በሌላ ሰው መቀየር ይፈልጋሉ ብዙ ሰዎች ማለት ነው። አይታችሁ እንደሆነ ልክ ሲያገኙ ድሃ እንደነበሩ ወይንም ምንም ሳይኖራቸው የሚያውቋቸውን ሰዎች ርቀው መኖር ይፈልጋሉ። ይሄ ግን ስህተት ነው። ለመሰላቸው ምንም ሳይኖራቸው የወደዳችሁ ሰው መቼም ቢሆን ከእናንተ ጋር ነው። ለመሰላችሁ መቼም በባዶ ኪስ የወደዳችሁ ሰው ስታገኙ አይተዋችሁም አይደለ? ስታገኙ ግን ሀብታም በነበራችሁበት ሰዓት ወደ ህይወታችሁ የመጣ ሰው ስታጡ እንደማይከዳችሁ በምንም ማረጋገጫ የላችሁ ማለት ነው። ሲቀጥል ይቺ ልጅ በጣም ቆንጅዬ ናት፣ ምንም አይወጣላትም። ምናልባት ከሷ ጋር ሰርቼ አልለወጥም ገና ዩኒቨርሲቲ ተማሪ ናት ብሎ አስቦ ሊሆን ይችላል። ገብታችኋል አይደለ? ግን በምን ብትሉ በምን የምር ሩታን በጣም ነው የምትቦንሳት። ተንጫጩ እንግዲህ የእነሱ ደጋፊዎች ማለት ነው። እኔ ደግሞ ያናደደኝ ሰው ከፈለገው ጋር ህይወት ካልፈለገ ህይወት ይቀጥላል። ቢያንስ አግብቻለሁ አግቢ አይባልም? ቆይ አግብቻለሁ አግቢ ለምን አላልካትም እንዴ? ለምንድን ነው ከሩታ በዚህ ደግሞ ትናንትና ራሱ ትጠይቁ ነበረ። ታዲያ ለምንድን ይሄን ያክል አብረው ሲሰሩ ከሩታ ጋር ምንም ሳትናገር የነበረችው አሁን አረገዝኩ ስትል ነው የመጣችሁ ላላችሁት ማለት ነው። እሱን እንዳትጠይቅ ያደረጋት ምን መሰላችሁ? ሁሌ ትጠይቀዋለች። ከዚች ልጅ ጋር ከሩታ ጋር ያለህ ነገር በጣም እየተቀራረባችሁ ነው በልክ አድርገው ስትለው ምንድን ነው የሚላት? እኔ እኮ እየከፈልኳት ነው የምትሰራው ልጅቷ። ስለዚህ ዩቲዩብ በጣም እየታየልኝ ስለሆነ ለስራ ነው። ሰው ፊልም ሲሰራ የለም ይሄ በቃ ፊልም ብለሽ ያዥው እና እንደ ፊልም ቁጣሪው እያለ ነበር ሲያታልላት የነበረው። ደግሞ የሀሳማኝ መረጃ ነው ብዬ አስባለሁ። ምክንያቱም ያው እንደምታስቡት ያው ዩቲዩበር ስትሆኑ ስራቸው ደግሞ ይሄ ከሆነ እውነትም ለስራ ነው ብላ ነው የምታስበው። ምክንያቱም እንደሚከፍላት ቦሩ የምትተውንበትን ገንዘብ እየከፈላት አብሯት እንደሚሰራ ነው ሁሌ የሚነግራት። ይሄ ደግሞ እህቷን ብላለች ከዚህ በፊት አብርሽና ሩታ ሲገናኙ በፍቅር አልነበረም። እሷ እንደ ፍቅረኛ አክት እያደረገች ልትተውን፣ እሱ ደግሞ ገንዘብ ሊከፍላት ነበረ። ከዛ ሩታ መረረችውና ራሷ የፍቅር ጥያቄ ጠይቃ ይሄው አሁን አንድ ላይ ናቸው ማለት ነው። ስለዚህ ልጅቷ እስካሁን ድረስ የእርግዝናውን ውጤት እስከምታይ ድረስ የምታውቀው መረጃም ታሪክም የለ እንጂ እኮ አልፈልግም በቃ እኔ አልፈልግም ድሮ ወድሽ ነበረ በቃ እዚህ ጋር እናቆም እኮ ቢላት በዚህ ልክ እኮ አትናደድ። ምክንያቱም ካልፈለጋት ታስገድደውም። ግን ምንም የምታውቀው ታሪክ የለም። ገብታችኋል አይደለ? እንደዚህ ሰርጉ ራሱ እንደዛ እስከሚደገስ ድረስ በቃ ለድራማ ነው የሚላት። በቃ ለይታ ነው ዩቲዩብ እየታየልኝ ስለሆነ በቃ እኔ ሰራሁ ማለት ለወደፊት ህይወታችን እኮ ነው ምናምን እያለ ነው ሲያጭበረብራት እየነበረው ማለት ነው። ደግሞ በጣም የገረመኝ ሩታ እንደዛ ብላ ስትጠይቀው በቃ እርሽው ይሄ ያለፈ ህይወቴ ነው በቃ ምናምን በቃ ያስረዳበት መንገድ በጣም ነው የሚያናድደው። ማለት የሴት ልጅ እድሜ ሁሉን ነገር ጨርሳችሁ ጊዜ ምን ጨርሳችሁ በእናንተ ቤት የተሻለ ስታገኙ ያ ነገር አታስታውሱትም ዞር ብላችሁ ማለት ነው። የእሷ መሰበርስ፣ የእሷ መከዳትስ፣ የእሷ ከትምህርቷ እንደዚህ ማስደረግስ ይህ ለአንተ በቃ ረስተኋል ከነ መፈጠሯን የረሳኸው ማለት ነው። እሷ ግን እንደዚህ የሚያስለቅሳት የአንተ ክህደት ያንተ ውሸት ድጋሜ ሌላ ሰው እንኳን እንዳትቀርብ አድርገህ ሁሉም ሰው ውሸታም እንዲሆን አድርጋ እንድታስብ ያደረካት አንተ ነህ ማለት ነው። ሰምተሃል አይደለ? ስለዚህ ነገሮችን ቀለል አድርገህ እንደዚህ አትየው። ሲጀመር ልጁ በቃ ረስማም እንዴ ሲጀመር እነ ኤፍሬም ራሱ መልስ እንዲሰጡ እንፈልጋለን። ማለት ትክክለኛ ጓደኛሞች እንደሆነ በቃ አሁን አምነናል። ግን ለምን በዚህ ልክ ዝም አሉ? ለምን ለማሳረቅ አልሞከሩም? ሲጀመር መች ተጣሉ? ሳይጣሉ አይደል እንድች ጀመር ከዚህኛው አጋብተው ቁጭ ያለው እነ ማርክ ማለት ነው። እንደዛ እግሯ ላይ ተንበርክከህ አብርሽ ጋር ታረቂ ብለህ የለመንከው በማርያም እያልክ ስትለምን የነበረው ማለት ነው። ለምንድን ነው ከዚች ልጅ ጋር አብረህ በልተህ ጠጥተህ ከሩታ ጋር ለማስደረግ ያን ያክል የሄድክበት ርቀት ምንድን ነው? ምድር አስመሳይ ወረኛ ማለት ነው። የምር በጣም ነው የምትገርሙት አስመሳዮች። ሰው ውሸት እንደሆነ በዚህ ነው ማወቅ ያለባችሁ። እውነት ጥላት ከሩቅ አይመጣም ማለት እንደዚህ ነው። እውነት ማለት የሆነ በቃ አስመሳዩላ ለካሜራ ለፎሎ ብቻ የዋህ ያጫውታቸዋል። ለሴት አዛኛ ያጫውታቸዋል። ግን ስራችሁ ሌላ፣ ተግባራችሁ ሌላ፣ ሰው ፊት ደግሞ ሌላ። እንደዛ አስመሳይ እስስት የሆነ ሰው ደግሞ አጠላሌ ማለት ነው። እስስት አትሆኑ ማለት ከሀቅ ቆሙ ማለት ነው። ገብታቸዋል። እናንተ መቼም ታውቃላችሁ ከሩታ ጋር ያለው ነገር እያመረረ እንደመጣ እንደ ጓደኛም እንደ ወንድምም ሳያማክራቸው አይቀርም። እና ያኔ ኖ አንተ ጓደኛ አለህ በልክ አድርገው ምናምን ብላችሁ መምከር ራሱ ትችሉ ነበረ። እናንተ ግን በቃ መቼም አይታወቅብንም ብላችሁ ህዝብ ፊት የዋህ አዛኝ
ጨዋ ሰው አትምሰሉ ማለት ነው። ምድር አስመሳዮች የምር በጣም ነው የምትገርሙት። በነገራችን ላይ ሩታ ራሱ በጣም ነው አልቅሳለች። በጣም ስሜቷን የተጎዳው እውነት ለመናገር አስባችሁታል። እርጉዞ ናችሁ፣ የራሳችሁ የሆነ የሚያበሳጫችሁ ስንት ነገር አለ። የሆነ በራሳችሁ ጊዜ ህይወት በራሱ ያነጫነጫችኋል ይመስለኛል እዛ ላይ ስትሆኑ። ነገር ግን ጭራሽ ይኸው ገና ካሁኑ ሀብላ አንድ እርምጃ እንኳን ሳንል የሚመጣባት ነገር ማለት ነው። እና ከዛ ድረስ ራሱ አስጠርታ እንዲመንገሯ በጣም አሪፍ ነው። ምክንያቱም ምን አገባኝ እኔ አሁን ያለው ከኔ ጋር ነው፣ ስለያለፈው ህይወቱ ምን አገባኝ ብላ አልቀጠለችም። እንደውም እንደዛ የምታደርግ ነበር የመሰለኝ። ምክንያቱም ያው በልጅ ስለተሳሰሩ ከዚህ በኋላ አይመለከተኝ ምናምን ብላ ባልሰማ የምታልፍ መስሎኝ ነበረ። ነገር ግን በጣም ነው ያሳዘናት ማለት ነው። በጣም ጥሩ እንዳልሰራ ነግረዋለች። አሁንም ግን ያለፈ ህይወቱ መስሎ ነው የተሰማት። ምክንያቱም ነግሯታል፣ ይሄ ያለፈ ህይወቴ ነው ሲላት፣ እሺ እሱ ያለፈ ህይወትህ ነው እኔ አያገባኝም ስላለፈ ህይወትህ፣ ነገር ግን ለምንድነው ቡታጅራ ሄደህ ለ15 ቀን በፈቅድልህ ለምንድነው የእናት አባትህ ቤት እያለ ሆቴል የያዝከው ብላ በጣም ተቆጥተዋለች ማለት ነው። እውነት ነው፣ የእናት አባቱ ቤት ካለ የግድ ገንዘብ ስላላቸው ሆቴል መቀመጥ አለባቸው ብዬ አላስብም። ለምን ምን አስባችሁ እናት አባታቸው ያደጋችሁበት ቤት እያለ ለምን ሆቴል ያዘ? የእሷ ጥያቄ ደግሞ ያሳዘናል። አንተ ድሀ ስለሆነች ነው አይደል የተውካት? አንተ ተማሪ ስለሆነች ነው አይደል የተውካት? ልክ እንዳንተ ዩቱበር ሆና ከአንተ በላይ እጥፍ ስታገኝ ያኔ ቆመት አናገራታለህ። ምክንያቱም ፍቅርንም ያኔ እንደመጣች ለማየት አልፈለክም ነበር። ግን ህዝቡ ከፍቅር ጎን ሆነና አከበራት። በአጭር ጊዜ በጣም ውጤታማ ስትሆን በባሌም በቦሌም አማላጅ ልከህ እንድታወሩ ሆነ። ከዛ ሲስተር ሊበላ ዘዴ አሁን ቤስት ሆንክ ማለት ነው። ገብቷቸዋል አይደለ? ሰው የጣለውን ያነሳል። በቃ ሰው እንዲያነሳበት አይፈልግም። ለዛ ቢያንስ ከፍቅር ጋር መሆን ባትችል እህትነቷን ዞሮ ታርቀህ ፒሶን ከኔ ፍቅርን በሆነ ራሱ እኔ ዞር ብዬ ማለይም ነበረ። ምክንያቱም ሰው ሲኖራችሁ ከሆነ የጠላችሁ ሲኖራችሁ ደግሞ መልሶ ካገኛችሁ እናንተ እቃ አይደላችሁ ማለት ነው። ለወንድምነት ራሱ ባትቀርበው ነበር ምለው ማለት ነው። ነገር ግን ያው ሰላም ማውረድ ጥሩ። ይችም ልጅ ትልቅ ቦታ ካንተ በላይ እንደምትሆን እወቅ። ምክንያቱም በቃ ሰው አትበድሉ እንጂ ከተበደላችሁ ማለት ነው በቃ ፈጣሪ ሁሉ ከናንተ ጋር ነው። ሰው ሁሉ ከናንተ ጋር ነው። ትልቅ ደረጃ ነው የምትደርሱት። ግን እንደናንተ አይነት ማለት ነው እስከሚነቃባቸው ሸቀሉና ልክ እውነታው ሲጋለጥ ማንም ዞር ብሎ ያያቸውም ማለት ነው ማንም። ምክንያቱም ስራቸው ሲጋለጥ የወደዳቸውን ያክል ሰው ይጠላቸዋል። አስመሳይነት ትንሽ እርምጃ ነው የሚያራምዳቸው። እውነታው ሲታወቅ ማንም ሰው ዞር ብሎ አያያቸውም። ስለዚህ አታስመስሉ። ትክክል በራሳችሁ ማንነት ኩሩ። በራሳችሁ ተግባር፣ በራሳችሁ አመል በቃ የሌለባችሁን አመል ቅዱስ ያጫውታችሁ። በቃ ክፉ ከሆናችሁ ክፉ ሆናችሁ ስሩ። የምር እንደናንተ ክፉ ስላሉ ይወዷቸዋል። የዋህ ስትሆኑ ደግሞ የዋህ ሆኑ በቃ እንጂ እስስት አትሆኑ ማለት ነው። ካሜራ ፊት በጣም አዛኝ የሆነ ወዳጅ የሆነ ሃይማኖተኛ በቃ የሆነ ያሽለጠልጣቸዋል ማለት ነው። ተግባራችሁ ከካሜራ በስተጀርባ ግን ጨካኝ፣ አረመኔ፣ ክፉ፣ አስመሳይ ትሆናላችሁ። ስለዚህ ወደ ራሳችሁ ቅረቡ፣ ወደ ራሳችሁ ሆኑ፣ ራሳችሁን ሆኑ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ከአስመሳይና ከውሸታም ሰዎች ፈጣሪ ይጠብቃችሁ። አሜን በሉ። የምር ቀላል ምርቀት እንዳይመስላችሁ። እንዲህ ተቃጠልን እኮ በዚህ ልክ ሰው ያጠፋል ብዬ አላስበም። ማለት ቢያንስ ደግሞ ሰው ምንድነው የሚባለው ካፈሩ አይመልሱን ብቻ የሆነ ነገር አለ። የሌባ አይነ ደረቅ መልሶ ልብ አውርቅ። ሰው ኮስተት ወይ ሰው ስተቱን አምኖ ይቅር መቀበል በራሱ ትልቅነት ነው። የጌታን ነው ማለት ሰው ራሱ የተቀየማችሁን ያክል አይቀየምባችሁ። አዎ አጥፍቻለሁ ይቅር በሉኝ ካለ ሰው ነው ተሳሳታለ። ግን አንድ ሰው ጥፋት አጥፍቶ ጥፋቱን ለመሸፈን ደግሞ ሌላ ጥፋት ሲያጠፋ ያናድዳል። ስለዚህ እውነት ናት። ብትደበቅም ብትሸፈንም የሆነ ሰዓት ላይ ትወጣለች ነው የምላችሁ። ለማንኛውም ስለነበረን ቆይታ አመሰግናለሁ። ሰላማችሁ በያላችሁበት ቦታ ብዝት ትርፍ ይበልልኝ። ቻው